ዛሬ ቃል በጥፊ ተደረገመች። ትላንትና ላይም ብሌንን በኃይሉ በጥፊ ብሏ ነበር። ዛሬ ደግሞ ሰላም ቃልን በጥፊ ያለቻት። ቃል ነይ የማናግርሻለኝ ብላ ከቡና ላይ ቀስቅሳ ወደ ክላስ አስገብታት ነበር። በኃይሉ ብር የፈለግከውን ገንዘብ እሰጥሃለሁ ብሎ ዶክተሩን ሊያታልለው ሞክሮ ነበር። ላኪን ዶክተሩ ያንተ ገንዘብ ያንተ ተራ ገንዘብ የምታለል ሰው አይደለሁም። እኔ ዶክተርነት ስሰራ በታማኝነት ነው የምሰራው። ደግሞ የሚከፈለኝ ደመወዝ በጣም በቂ ነው አለው። ያንተን ገንዘብ የሚያስከጅለኝ ወይም የምመኝ ሰው አይደለሁም፣ እባክህ ተፋታይ ብሎት ጥሎት ወጣ። በኃይሉ በጣም ችግር እንደገባ ተሰማው። ካሁን ወደዛ ዋጋ እንደምታስከፍለው ሰላም ተረዳ። ሰላምም ውጭ ላይ ቆሞ በኃይሉ እኔ እንዴት የሰለሞንን ቤተሰቦች ጨርሻለሁ ይሄ ሳስብ እንዴት ገነት የእሱ ሚስት ሆና ተገኘች፣ አበቃልኝ፣ ጉድ ሆንኩኝ እያለ ሲያወራ ደረሰችበት። እሷም መሆነ ነው በኃይሉ ነፍስ ገዳይ ነህ እንዴ አንተ አለችው። አይ ምን አወራሁ፣ ኧረ እኔ ነፍሰ ገዳይ አይደለሁም፣ እንዴት ነው የምታስቢው አላት። እኔ እንጃ አንተ ምን እንዳጠፋ ባላቅም ከባድ ጥፋት እንዳጠፋ ተሰምቶ ስትጸጸት አየሁ። ግን በእኔ ላይ እንደሆነ ይህን ጸጸት የምታሳየው የሆነ ነገር በዚች በቃል ላይ ይምጣና አሳይሃለሁ። መቼም ይቅር አልልክም፣ በሞተው ባባ ይሁንብክ አለችው። እሱም በጣም ተናደደና የፈለግሽውን ማድረግ ትችያለሽ፣ እኔ ግን ምንም አላደረኩ፣ ምንም የማውቀው ታሪክ የለኝም፣ ምንም ደግሞ አላወራሁኝ፣ አንቺ ነሽ ወሬ ያመጣሽው አላት። እሷም በጣም ተናደደች። አንተ ግን እንዴት ነው እንዲህ የምታስበው? እኔ እኮ ለአንተ አንድ ቀን ክፉ አስቤ አላውቅም። አንተ ግን ለእኔ ክፉ ምን አሳሰበክ? አንዲት እህትክ አይደለሁ ደግሞ ምን ያክል ብጠላኝና ምን ያክል ባስጠላ ነው ይህን ሁሉ ደረጃ የምትሄድብኝ አለችው። በኃይሉም እንዲህ አላት፣ እኔ አንቺን አልጠላሽም፣ መቼም ቢሆን እወድሻለሁ እህቴ፣ ካላንቺ ማን አለኝ? አንቺ እኮ ነሽ ከጎኔ ያለሽኝ፣ እባክሽ ተይ አላት። እሷም አይ በፍጹም አይሆንም፣ አንተማ ጉር ሰርተኛል፣ ህይወቴን ብስቁልቁል ካደረግክ በኋላ አሁን ይቅር በይኝ ምናምን ብትል አልሰማክም አለችው። ግን ቃል የኔ ልጅ ካልሆነች ይህ ዲኤንኤ ምርመራ ይምጣና የኔ ልጅ ካልሆነች አይቼ መጨረሻችንን እኔ እናንተ ይለይልናል አለችው። ወይዘሮ ገነት ዳጊን አስጠንቅቀው ነበር ከጓደኛዋ ስር ሄዶ ምንም አይነት ጥያቄ እንዳይጠይቅ። ዳጊ ግን ስላላስቻለው የአባቱን ገዳይ ማወቅ ስለፈለገ ተንበርክኮ ለመናት። እሷ ግን በፍጹም ልትነግረው አልፈለገችም። እምቢ ብላ ጥላው ተነስታ ሄደች። ዳጊም ተናዶ ተነሳ። ከዛም ሄዳ ለወይዘሮ ገነት ልጅሽ እየበጠበጠኝ ነው፣ የአባቴን ገዳይ ንገረኝ እያለኝ ነው፣ እኔ ከምነግረው አንቺ ንገሪው፣ ምን አይነት ሴት ብትሆኝ ነው የአባቱን ገዳይ የማትነግሪው አለቻት። እሷም በጣም ተናደደች። እንዴት ያለሽ? እኔ የአባቱን ገዳይ አላውቀውም፣ ባውቀው ኖሮ እስካሁን ለህግ እሰጥ ነበር፣ አንቺ እንዴት ነው የምታስቢው አለኝ። ወይዘሮ ገነት ውጭልኝ ከቤቴ፣ እኔ እዚህ ቤት እንዳይሽ አልፈልግም አለቻት። እሺ ብላ እሷም ወጣች። እሷም ስትወጣ ግን በጣም ተናዳለች። ህይወቴን ብስቁልቁል አድርጎ እሱ ዘና ብሎ ይኖር ይዟል በኃይሉ የልጆችን አባት እንደዛ አድርጎ ገሎ፣ አሁን ላይ ግን ለራሱ ሰላም ሆኖ እየኖረ ነው። አይ በኃይሉ እሰራልሃለሁ እያለች ትዝት ይዛለች። በኃይሉ አሁን ላይ ዳጊ እንደሚያጠቃው እርግጠኛ ነኝ። ሰሞኑን ሳሚ ጠፍቶ ነበር። አሁን ላይ ግን ሳሚ ጠንካራና ጀግና መሆኑን ያየሁት ለሰላም ቃልቿ እንዳልሆነች ተነገራት ወዲህ ነው። በኃይሉ ብሌንን አስፈራራት። ሰላም ስልክ ላይ ደውላ ነበር። በድንገት ሳይሆን በኃይሉ ዶክተሩን የሆነ ነገር እያወራው ነው ደውላ ነበርና ለምን ደወልሽ ብሎ አንገቷን ሲጠርጉ አስፈራራት። እዩ በእናትሽ
መጣብሻለሁ፣ እናትሽን አሁን አግትልሻለሁ፣ እንደዚህ ካደረግሽ ድጋሚ አላት። ቃልም በጣም አፈረች። እባክህ ዶክተር ይህን ዲኤንኤ አመሳስለ ስራልኝ፣ እባክህ ከዚህ ጉድ አውጣኝ እያለች ብትለምነው ዶክተሩ ግን ምንም ሊረዳት አልቻለም። ስራዬን በአግባቡ ብቻ ነው የምሰራው፣ ለአንቺ ወይም ለሰላም ወግኝ አልሰራም ማለት። ዶክተሩ ግን አደጋ ላይ እንደሚወርቅ ተመልከቱ። በኃይሉ አይለቀውም። ብቻውን ሲወጣም ሆነ መንገድ ላይ ጠብቆ ጉድ ያደርገዋል። እና በኃይሉ ጨካኝና አረመኔ የሆነው ከእህቱ ሳይሆን ከማህበረሰቡ ጋር ማህበረሰቡን እንዲህ እያንገላታ ይኖራል። አንዳንድ ጨካኝ ሰዎች ግን በዛው ጭክን ብለው የሚቀሩበት ምክንያት ለምንድን ነው? አንዳንዴም እኮ መልካምነት ደስ ይላል። መልካም ቢያስቡ አይመስላችሁም? እኔ እንደዛ ነው የሚመስለኝ። እንዳተስ አሁን ህይወታቸው ላይ እንዴት ነው የምታየው? ሰላም ቃል የሷ አለመሆኗን ካወቀች ብታደርጋለች ብላችሁ ታስባላችሁ? ቃል እንግዲህ ከዛ ቤት በራ መውጣት ነው ያለባት እንጂ መጠበቅ የለባትም። ቪዲዮሽን ላይክ፣ ሻር፣ ሰብስክራይብ አድርጉ ቤተሰብ ባይ